የመንግስት ፕሬዝዳንት ነኝ የሚል መንግስት የፕሬዝዳንት የመንግስት ሚዲያ ነው የሚጠቀመው ኖርማሊ ዋና የሱ አፍ ማለት የመንግስት ሚዲያ ነው። ሌላው ሰከንደሪ ነው። ከፈለገ ይዘው ጋር ከፈለገ ያስተላልፈው ይችላል፣ ችግር የለውም የግል ስለሆነ ማለት ነው። የመንግስት ግን ለዚህ ነው የመንግስት ከሆነ የመንግስት ለዚህ ነው የሚያገለግለው። ኢቲቪ የአብይ አህመድ ንግግር አላስተላልፍም አይልም። ኢቲቪ ያለ ዝም ብሎ ለአንድ ዩቲዩበር መስጠት አይችልም ኖርማሊ አብይ which እሱ ያደርጋል። ለኢቲቪ የማይሰጠው ለቃና ቲቪ ለኢቢኤስ ምናምን ይሰጣል፣ እናውቀዋለን። እሱ እቺን ነገር ይዞ ወደ ትግራይ መጣ እና በቀጥታም በተዘዋዋሪ የኔን አቋም ያንጸባርቅልኛል ብሎ የሚያስባቸውን ሐሳቦች በድምጽ ወያነ ካስተላለፍኩኝ ማሱ ይሰማዋል። ማስ ማለት አርሶ አደሩ ገጠሩ ምናምን ማለት ነው፣ ህዝብ የምንለው ይሰማዋል። እሱ ለኤሊት ማስተላለፍ ሲፈልግ ዩቲዩብ ላይ ነው የሚጣደው፣ ወደ ዩቲዩብ ነው የሚልከው። ወይ አሸልኮ ይልኳል ወይ ዩቲዩበር ልኮ ኢንተርቪው ያደርጋል፣ ጠርቶ ኢንተርቪው ያደርጋል። በድምጽ ወያነ በትግራይ ቲቪ ተደራሽነቱ በሚሊዮን ነው፣ ህዝብ ስለሚከታተለው በሳተላይት በቲቪ ሪሞት ይዞ ስለሚከታተለው እና ትላንት ምንድነው ያደረገው? ሁሉንም ጠራ፣ እንደየፈለገው አንግል ሲተነትነው ነበር። በተረዳው በተገነዘበው እንደዚህ ያለ የተለያየ ፍሬሚንግ ኒውስ ፍሬሚንግ ቶፒክ ሰንተንሱ እየመረጡ እንደፈለጉ ሰርተውታል። እና ከአዲስ አበባ የሰማነው ከአዲስ አበባ ተደወለለት። አብይ ለአብርሃም በላይ ነገረው። ዋስ ጎይንግ ኦን ይሏል። አብርሃም በላይ ለሱ ሽቃንጥሮ ይሄንማ ቶሎ አምነህበት ነው እንደዚህ ያልከው አምነህበት ነው ሲለው አይ አላመንኩበትም፣ እኔ እኮ የአክሱም የህወሓት ስብሰባ ውሳኔ ሪስፔክት አደርጋለሁ አከብራለሁ ማለት እኮ ተቀብያለሁ ማለት እኮ አይደለም ነው ያላቸው። አዲስ አበባ ሪስፔክት አደርጋለሁ ማለት ፖለቲካል ቋንቋ ነው። ከዛ በኋላ ግን ኢስ አፕ ቱ ዘም ነው ውሳኔያቸው አከብራለሁ፣ እኔ ግን አልቀበል ማለት እኮ ነው። አይ እንደዛ እኮ አይደለም የተረዳው ህዝቡ የተረዳው እኮ አክብሬ ያለው ለቅቅ ያለው የሚለው መልእክት እኮ ነው ያስተላለፍከው ነው አይደለም። በቲቪ በዩቲዩብ በፌስቡክ ይሄን ሁላ ሚዲያ ጠርቶ በኋላ መርጦ ሚዲያ ጠራ። ድምጽ ወያነ የለም፣ ትግራይ ቲቪ የለም፣ ዋናዎቹ ሚዲያ የሉም። እና ለማን የትኛው ማብራሪያ ነው መስጠት የሚፈልገው? በትግራይ ቲቪ አጭበርብረው በዩቲዩበር ልታስተካክል አይስተካከልም። በፍጹም ከምሽቱ 2 ሰዓት የተሰራ ዜና የኢትዮጵያ ቴሌቪዥን ከምሽቱ 2 ሰዓት የተላለፈ ዜና ከተሰራ ስህተት ከተሰራ በሚቀጥለው በማግስቱ 3 ሰዓት ማታ አይተላለፍም፣ ማስተካከያ አይደረግም፣ ወይ እኩለ ሌሊት አይደረግም። ኦዲየንሱ የ2 ሰዓት ፕራይም ታይም ላይ ዋናው ታይም ላይ ነው ያሳሳትከው፣ ዋናው ታይም ላይ ነው ልታስተካክለው የሚገባ። እንደዛ ነው የኢትዮጵያ ብሮድካስት ህግ ጭምር እንደዛ ነው የሚለው። በነገራችን ላይ ኢትዮጵያ ብሮድካስቲንግ ህግ በሬዲዮ የተላለፈ በሬዲዮ ማስተካከያ ይሰጣል፣ በጋዜጣ የተደረገ በጋዜጣ ይሰጣል፣ በአምድ ጭምር ሳትሳሳት። በቲቪ ከተላለፈ በሰዓቱ ጭምር ነው፣ ቀጥታ በሰዓቱ ነው የምታስተላልፈው። 2 ሰዓት ዜና ተሳስተ ዋና ህዝቡ ቁጭ ብሎ የሚከታተለው ዜና ላይ ተሳስተ ሚድናይት ላይ ማስተካከያ አይሰጥ። ሰው ከተኛ በኋላ ማስተካከያ አይሰጥ። እየመከረው ነው ሰውየው። ጥሩ የኮሚኒኬሽን ሰው ቢኖረው እንዲህ ብሎ ነበር የሚመክረው። የለውም አይዞ የሚል ሰውየው ደግሞ በሄደበት አክቲቪስት ይቀጥራል፣ ተጽዕኖ ይፈጥራል የሚባል አክቲቪስት በየቦታው ሰው። አሁን ሰሞኑ የቀጠራቸው ልጆች አሉ፣ ከህወሓት ጭምር እያዛወረ ነው አሉ። እንደዚህ ምናምን በቃ ህወሓት ሰዎችን እንዴት አድርጌ ላዛውር አዩ ሬዲ ቱ ሰፖርት ሚ አም ጎና ሰፖርት ምናምን እያለ ማለት ነው። አጃይብ ነው። ወደ ወረደ አክቲቪስት ቀጥሮ ድምጽ የሚሆኑ ልጆች ብሎ መስራት መሞከሩ በእውነት አጃይብ ነው። እኔ እዚህ ሚዲያ ነግሬዋለሁ፣ ዳራ ሚዲያ ነግሬዋታል በደንብ አድርጎ 10 ሳተላይት ቅጠር፣ 10 አክቲቪስት ቅጠር፣ ዩቲዩበር ቅጠር፣ ቲክታክ ላይ ተጠደው የሚውሉ ምናምን በፍጹም ዛሬ አንላቀቅም። በቁም ነገር ነው የምናወራው እኮ ጉራ አይደለም ምናምን አይደለም። ማን እንደነገረ ለትግራይ ሳትናገር ደግሞ አትሄድም። ማን ሄድ አይዞ በርታ ብሎ አበረታቶ ስጋ ብጾት ብሎ የሚምል በሰማዕታቱ ቀብሯቸው በመጡ ጓዶቹ የሚምል የትግራይ ታጋይ ባለበት፣ አካል ጉዳተኛ ባለበት፣ አይነ ስውር ባለበት፣ 2 እጁ 2 እግሩ ያጣ ወጣትና አባቶቻችን ባሉበት እኔ ተሾሜ መጥቻለሁ ምን ታመጣለህ ብለህ መጣ የወሰንክ ቀን ትነግራታለህ ትናገራለህ ነው። ለትግራይ ቁጭ ብሎ ይናገራል፣ ሳይፈልግም ጭምር ነው የሚናገረው። በግዴታ
ማን ያስገደደ? ማን ነው እዚህ ጋር ግባ ይዞ በርታ ብሎ ያለ? ቤት በኩል ነው የትግራይ ህዝብ አብይ አህመድ ስለላከኝ መጥቼልሃለሁ የምትለው? አብይ አህመድ ወድ ወረደና ሙሉ ነጋ ምን ልዩነት አለው ለትግራይ? ሁለቱም እንዲያውም ያኛው ምሁር ነው፣ ሙሉ ነጋ እንዲያውም ምሁር ነው። ግን ሪፕሬዘንቴሽን የመጣው ሮንግ አቅጣጫ ስለመጣ ነው። ምን ጉዳይ አለው? አልፈልግም ያለው ሙሉ ነጋ እኮ የሌላ ባዕድ ስለሆነ እኮ አይደለም። በእኛ በኩል አለ የኛ ምርጫ አይደለም ነው የተባለው፣ ህጋዊ አይደለም ነው የተባለው። ስለዚህ አሁን ሙሉ ነጋ ህጋዊ አይደለም፣ አንተ ግን ህጋዊ ሆናለሁ ብለህ የምትመጣበት አንቀጽ የት አካባቢ ነው ያለው ነው? ፈልገው ጎግል አድርግና ንገረን ነው። እና ይሄን የሚተባበሩ አክቲቪስቶች አሉ፣ በረንዳ አዳሪ ዝም ብሎ ዘመዘም የተሰልፉ በረንዳ ሲጮህ የሚያድራለ። እኛ ተቋም ነን፣ እኛ መንግስትና እንዳለው አብይ አህመድ እኛ ተቋም ነን። ከማንም በረንዳ አዳሪ ጋር እንመላለስም። ከፍ እያልን ነው የምንበረው፣ ከፍ እያልን የቁርአንና የእንትን ተረት እዚያ እናመጣም። ከማንም ጋር ግን አንመላለስም። መርህ መሰረት ያደረገ የእናቴ ልጅ ነው ጀነራል እገሌ ነው አቶ እገሌ ነው ሳንል ለትግራይ ህዝብ የሚጠቅም ማንኛውም በትግራይ ህዝብ ላይ በትግራይ ኢንተረስት ላይ የሚረማመድ ኢንች የሆነ ነገር ያገኘን ጊዜ የእናታችን ልጅ ቢሆንም አንምረው። እኔ አልምረው። የኔ መርህ ነው፣ የኔ መርህ ነው። ሚሊዮን ስለሚበትንላቸው ባለሀብት ቀጥሮ ለእንትናማ ሳፖርት አድርግልኝ ለእንትናማ ዋየር ማርግለት ላክለት ምናምን እየተባለ ስለሆነ በፍጹም አይሆንም። 10 ሰዓት ላይ ቢቀጥር አያደርገውም። እና ከአዲስ አበባ ሹመት ተቀብያለሁ ብሎ የመጣ ጊዜ ያኔ ነው የተበላሸበት። በቃ ያለቀበት። ሰርፕራይዝ አድርጎኝ እኮ ነው ሆቴል ውስጥ ሆኜ እኮ። ሆቴል ውስጥ ምን እያደረገ እንደነበረ ብቻ አልነገረም። ሻይ እየጠጣ ነው፣ ናፕ እየወሰደ ነው፣ እየተጫወተ ነው፣ እያጫወተ ነው፣ ምንም አልነገረም። እሱ ግን ሆቴል ውስጥ እንደተነገረው ሰርፕራይዝ የተደረገው ማን ደውሎ? አብይ እንትና አብርሃም ደውሎ። እንደዛ ይደረጋል እንዴ? ሰው ሆቴል ውስጥ ሰርፕራይዝ አድርጎኛል ብለህ እኔ ልግዛ ተብሎ ይመጣል? በየት በኩል ልታልፈው? በየት በኩል? ትግራይ የፍትህ ሰው የፍትህ ህዝብ መሆኑ የምታውቁት ስነ ስርዓት ካለ መጥሪያ የፖሊስ መጥሪያ አምጣ እኔ እፈልግሃለሁ እና ወደ ፍርድ ቤት እና ወደ ፖሊስ ጣቢያ ተብሎ እጁን ይዞት ነው የሚሄደው። በትግራይ ካልቸር ብዙሃን ህግ ይላል። ስነ ስርዓት ማለት ብዙሃን ህግ ማለት በቃ በጋ አምላክ ማለት ነው። እና ሄድ ፖሊስ አምጣልኝ ህግ መጥሪያ አምጣልኝ ምናምን አይልም። ምን ችግር አለው? እኔ የኔ ኢኖሰንት ነኝ፣ እኔ የኔ ኢኖሰንስ ሄጄዛ አረጋግጣለሁ እና ችግር የለም እና ብሎ አንጠጥሎት ነው የሚሄደው ያለ ምንም የፖሊስ መጥሪያ ነው የምላችሁ። በትግራይ ካልቸር እኮ ነው ለህግ ያለው አግባብነት፣ ለህግ ያለው ክቡር ነው። በህግ የተቆረጠች እጅ እንዳለች ነው የምትቆጠረው ይላል የሚባል ተረት አለ በትግራይ። እንዳለች በህግ የተቆረጠች ህግ እንዳለች ይቆጠራል ነው የሚለው። በቃ እንዳለች ላይቭ እንዳልተቆረጠች ይቆጠራል ነው። የህግ የበላይነት ለመግለጽ የሚጠቀመው የትግራይ ህዝብ የሚጠቀም እሱ ነው። በህግ ከተቆረጠች ህግ በቃ ፈቅድ ትላልቋ ነው። ጥፋተኛ ነኝ ማለት ነው። ማንም ፈቃደኛ ወይም እጅ መቆረጥ ግን በህግ ነው የሚለው። ለዛ ነው እና አብይ ሾሞኛል ብለዚህ የመጣ ጊዜ ይሄን ነው የምንመረምረው። ማንቁርትን ይዞ እንደዚህ አድርጎ ነገ ጠዋት ይሄስ ምን እንደሚያደርግ እንገምታለን። እኛ እንገምታለን። ማደርግ ካለ ደግሞ ራሱ ይጠጣታል። እሱ በኩዴታ ካልሆነ በስተቀር እኔ ኮንበር አልወርድም ይላል። ኩዴታ ወታደር ነው በሱ ቤት፣ ጀነራል ነው በሱ ቤት። የኩዴታ ትርጉም የፍሬንች ትርጉም ነው፣ የስፓኒሽ ትርጉም ነው፣ ቋንቋ ነው። ዳዝማረግ ኩዴታ በጣም የታወቀ ነው። አልባ መንግስት የፈንቅለ መንግስት ይታወቃል። ህጋዊ መንግስት 1 ዓመትም ይቅረው 3 ዓመትም ይቅረው በተሾመ በእለቱም ቢሆን 1 ሰዓትም እለቱ ሊጨርስ 1 ሰዓትም ቢሆን ከስልጣን ከተወገደ ኩዴታ ይባላል። መጋቢት 30 አይደል የጨረሰው? መጋቢት 30 በእለቱ ቢሆንም መጋቢት 30 ወይ መጋቢት 29 ቢሆን 1 ቀን እየቀረው ይሄ ኩዴታ ተፈጸመበት ይባል። ጥንቅቅ አድርጎ ጨርሶ ሄዶ ለዛም ጌታቸው ረዳን ሸኝቶ ወጥቶ በቀጥታም በተዛዋር እንዲያርጎ ራሱ ገልብጦ ቁጭ ብሎ መፈንቅለ መንግስት ካልሆነ እኔ አልነሳም የሚልበት ነገር አለና ክቡር ፕሬዝዳንት የሚሉ ጋዜጠኞች አሉ ሲጠሩት ማለት ነው። ሲጠይቁት እኔ የምሰማው ሲጠይቁት ክቡር ፕሬዝዳንት ጀነራል ምናምን እንደዚህ ነው። በነገራችን ላይ አንዴ ከጎረስክ መጥፎ ነው።
በጣም መጥፎ ነው። ህሊና የሚባሉ በሙሉ የሚዘጋው ለተቋማቸው ለራሳቸው ክብር ጭምር አይቆረቆሩም። እኛ ጉዳይ የለንም እዚህ ላይ ፐርሰናል ጉዳይ ከግለሰቦች ጋር የለንም እዚህ ላይ። ማንም ግን ማዕረግ አለኝ እኔ እኮ ስም አለኝ እኔ የሆነ ካሪዝማ አለኝ ብሎ ግን በትግራይ ህዝብ ላይ ማንም ሊያላግጥ አይችልም። ይሄ ቀይ መስመር ነው። ግን በደንብ አድርገን ሂሳባችን የምናወራደው እዚህ ላይ ማን ነው የላከ ነው። አንደኛ እዛ ላይ እኔ እዛ ካፒታላይዝ ማድረግ የምፈልገው እዛ ማን ነው የላከ ማን ነው የመከረ ይቻላል ብሎ የነገር ማን ነው ይቻላል እና የተጫወተበት ጨዋታ ኩዴታ ያለበት ቋንቋ ላይ ይገርማል። ብዙ ሰው ገርሞታል። ባይዘ ኩዴታ ወዲና ኢናሞ ስለዚህ ፍሪስናይና ከምዝ ጌርናና ኸይት ባለና ነበር ግልጽ ኮን ዘሎ ህዝብ ትግራይ ዝኾነ ናብ አድሬስ ናብ ዘይን ምርግጋ ናብ ኪና ዘእቱ ናብ ዝኾነ ዕግር ዘእቱ ነገር ኩሉ ይብል ተማራጺ ናይ ዕግር ዘእቱ እዩ ናብ ፒስፉል ክስታይ ከለ ካብዚ ወፃኢ እንተልዩ ኩዴታ ወይ ዕልዋ መንግስቲ ዓይነት እዩ። ዕልዋ መንግስቲ መፈንቅለ መንግስት ማለት ኩዴታ በቃ በስርዓት ካልሆነ በስተቀር እኔ ማንም መጥቶ ህገ መንግስት ይሄ ምክር ቤት እየመጣለት ነው እሱም ያውቃል። ፊቱ ተቀያይሯል። ፎቶግራፎችን ተመልከቱ። ማንም ደላላ መስሎ ነው ዛሬ ፎቶ ልብሱ እንኳን በጃኬት ልበስና በእናት ኢንተርቪው እንደ ትላንትና ካሪዝማ አይኖርም። ግን በሸሚዝ በጃኬት በኮት ምናምን ጃኬቱን ተወውና በኮት ሊሉት ይገባ ነበር እኮ። እስር ቤት ሄዶ ኢንተርቪው ያደረጉት ነው የሚመስለው። እስር ቤት ተመልከቱ። ኢናሞ ስለዚህ ይሄ ነው እስር ቤት። ይሄ ቢሮ እኮ ነው። ይሄ ቢሮ ነው። እስር ቤት ነው የሚመስለው። ይሄ እስር ቤት ልብስ ነው የሚመስለው። ይሄ አይደለም እና አንድ ምን አለ ድርጅት ለብቻው እኔ በድርጅት እንትን በትላንትና እኔ I'm not going to abide by the rules and regulations of TPLF ነገር አለ abided by አልገዛም ነው። በቲፒኤልኤፍ ህግ እኔ አባል ስላልሆንኩኝ በሱ አልገዛም ይላል እና በማን ነው የምትገዛው ነው? በብልጽግና በቲዲኤፍ ነው በብልጽግና ነው በየትኛው? በቲፒኤልኤፍ ባትገዛም በትግራይ ዲሲፕሊን ግን ትገዛለህ፣ ትቀፈደዳለህ። በትግራይ ዲሲፕሊን በቲፒኤልኤፍ እንዳልሆን ድሮ ነበር፣ አሁን አይደለም፣ ማንም አይደለም። አልገዛም በዚህ አልጠራነፍም ይጥርናፍን ምናምን ይላል። ጥርናፍን ምናምን ተጠናፍተውና የበለጠ ሞዴል መሆን ነበረበት። ይሄ ሩል ኦፍ ሎ የህግ የበላይነት በማረጋገጥ እሱ ነው ሮል ሞዴል መሆን ያለበት። አሁን ብዙ ትውልድ አለ ትግራይ ውስጥ ህፃናት ታዳጊ ወደ ወረደ እኮ አልወርድም አለ ህፃናት ምንድነው ከየት ነው የሚወርደው ምናምን ልጆች አሉ። ሃይ ስኩል አለ፣ ሲቪክስ የሚማሩ ተማሪዎች አሉ፣ ኮሌጅ ሃይ ስኩል የሚማሩ አሉ፣ ሲቪክስ ህገ መንግስት የሚማሩ ሰዎች እና እንዴት ሞዴል አለ እንደሱ ጀነራል አይደል ህግ አያውቅም እንዴ ህገ መንግስት አያውቅም እንደምን ነው የሚለው ትውልድ ነው ለማበላሸት የሞከረ። እሱ ግለሰብ ብቻ አይደለም። በትግራይ ታሪክ ይጻፋል፣ ታሪክ ይጻፋል። በዚያ ማንቆርቱን ይዞ ነገ ጠዋት እንደሚወጣ እኔ አይደለም የምናገረው፣ ስለሚታወቅ ጉዳይ ነው የማወራው። ያውቃል እሱ። አዲስ አበባ ደግሞ አይሄድም፣ ጀግና ስለሆነ መቀለ ነው የሚኖረው። ጀግና ነው። ጀግና ከመቀለ ከሀገሩ አይወጣም። የጌታቸው እጣ ፈንታ አያገኝም። ጌታቸውማ አንደበት አለው፣ ቢያንስ አንደበት አለው። አንደበትን ሸጦ የተወሰነ ነገሩን እንትኑን ሶሻል ካፒታሉን በደንብ አድርጎ እንትን እያደረገ ቆይቷል እስካሁን። ወደ ወረደ እናየዋለን። ከመቀለ ግን አይወጣም። አንደኛ ጀግና ነው። መታወቂያ አውጥቶ መቀለ የሚኖርበት ነው። ከመቀለ እንዳይወጣም ጭምር ነው። እሱም አይፈልግም፣ ትግራዋይም አይፈልግም፣ ቲዲኤፍም አይፈልግም፣ ቲፒኤልኤፍም አይፈልግም። ከሁሉም በላይ ግን የትግራይ ኢንተረስት ወደ አዲስ አበባ እንዲሄድ አይፈልግም። እና ምን አለ በጣም የሚገርም ጉዳይ ነው። በጣም ካናደደኝ አንደኛ ጉዳይ የህዝብ ውይይት አንድ ድርጅት ብቻውን መወሰን አይችልም ማለት አሁን የገባው አንድ ድርጅት ብቻው መወሰን እንደማይችል አሁን የገባው ሊወሰን አይገባም። የትግራይ ህዝብ ብዙ ነው፣ ቃል በቃል የትግራይ ህዝብ ብዙ ነው፣ በሚሊዮን ነው። እና እያንዳንዱ ህዝብ ሊጠየቅ ይገባል፣ ውይይት ያስፈልጋል። አለበለዚያ የፈለገው ይምጣ እኔ ወሳኝ ነኝ እኔ ፈላጭ ቆራጭ ነኝ ብሎ ወደ ገደል ግባ ቢሉኝ እኔ እዚህ ውስጥ አልሳተፍም አለ። እቺ የብልጽግና ድራማ ነው። አብይ አህመድ አንድ ጥባጥቤ ነው የተጫወተባቸው እነዚህ ሰዎች። እነግራቸዋለሁ ይሄ ሰውዬ ስልጣን ላይ ያለ
ለትግራይ ህዝብ አማክረዋል ወይ ያማክር ነበር ወይ ዛሬ ሰበታ ድረስልኝ ማለት እኮ ነው አብይ አህመድ ያለው መንግስታችን ተነካ ብለው የሰበታና ምናምን የሰበታ ሰንዳፋ አርሶ አደሮች ወጣቶች ቀሮች ምናምን ሊመጡ ነበር ምናምን ወደ ወረደ ማንን ነው የምትጠራው ሰበታ ነገርንስ ማንን ነው የምትጠራው የትኛው ቀሮ አንድ አክቲቪስት አይጠራም እየቀጠረ ነው አክቲቪስቶች እየቀጠረ ነው በተጨባጭ ነው መነግራቸው የሚያቆይ ያውቀዋል ግን በተጨባጭ እየቀጠረ ነው እንዲያም በዝውውር ከህወሓት ሁላ አዛውራለሁ እያለ ነው ማን እንደሚያዛውር አላውቅም ግን በተሻለ መጠን አብርሃም በላይም አዲስ አበባ ያሉትም ልጆችም አፕሮች እየተደረጉ ነው ማን ይሻላል ማን ሊመጣ ይችላል እየተባለ ቲክታክ ላይ የሚሰሩ ከዲያስፖራ አክቲቪስቶችን በሙሉ የሚጣደፉ በረንዳ ዳሮች አሉ አሁን በግልጽ ነው የወጡት በግልጽ ምንድነው ችግሩ በዩቲዩብ እየተከራዩ ነው ይመጣ በእናት ዛሬ አቅርበኝ እስቲ ዛሬ እንትና ማመት አላልገውማ ይመጣል የሆነ ቦታ ላይ ሄደ ምን ዋጋ አለው ዩቲዩብ ከፍተው እኮ ቤቱ እኮ 24 ሰዓት እኮ ዩቲዩብ እኮ ላይቭ መስራት ይችላሉ እኮ መስራት አይፈልጉም በረንዳ ዳሪ ምን ነው ለዛ ነው የተናገረው የትግራይ ህዝብ መወያየት አለበት የትግራይ ህዝብ በአንድ ድርጅት መወሰን የለበትም የሁላችንም ጉዳይ ነው እና የሚሊዮኖች መወያየት አለብን እንደ ሪፈረንደም ማለት ነው እንደ ሪፈረንደም ወደ ወረደ ይሄድ ይቆይ ተብሎ የትግራይ ህዝብ ሪፈረንደም ማለት ነው ኦኬ ፕሬዝዳንት አብይ ፕሬዝዳንት ሾሙኛ ሲባል የትግራይ ህዝብ ግን እኔ እኮ አልጠየቅኩም እኮ ሰውየው ግን ስለመከረኝ ሂድ ስላለኝ እኔ እሱ ልወክለኝ it's none of your business ነው እያለ ያለው የትግራይ ህዝብ ግን አይደለም ሲባል ግን የትግራይ ህዝብ ይመስክር ነው እያለ ከዛስ ጦርነት ይከፈታል እኔ ካወረዳችሁ ጦርነት ይከፈታል ነው ያለው አለ ሰውየው አንድ ዝም ብሎ ወመኔ ይዞት መሄድ ይችላል መቀለ ውስጥ በዚህ ሰዓት የሰፈር ምን ብሎ ማን ይጠይቋል እና የሚያሰማራቸው ሰዎች አሉ አርሚ ምናምን እኮ ይላሉ በየቦታው አርሚ ገሌ የሚባለው መቀለ ቼክ ኤንድ ባላንስ ማድረግ የቻለ በጣም በርካታ በማንም አቢዩዝ ያደርገው ያልቻለው ሰራዊት ብቻ ነው ፖሊስ የትግራይ ፖሊስ ቲዲኤፍ ነው ቲዲኤፍ የነበረ ነው እውነት ነው እዛው ፖሊስ የነበረም ይኖራል ቲዲኤፍ የነበረ ነው በአብዛኛው አንዳንዱን በተለያየ መንገድ ያበላሻቸው ሰዎች አሉ የገብረ ዲላ ቢሮ ማለት ነው ገብረ ዲላ ከቲዲኤፍ ጋር ስብሰባ አይሰነበተው የቀድሞ ጌታቸው ጉዲና ማለት ነው አዲስ አበባ የነበረው አሁን ጌታቸው ጉዲና የደህንነት ቺፍ ድሮ ቺፍ የነበረ ነው በሳሙራ ጊዜ አሁን ፖሊስ ነው የሚያዘው ከማን ጋር እንደሚሰራ እኔ ጠንቅቄ ነው የማውቀው እንደዚህ ብዬ ስናገር ጠንቅቄ ነው የማውቀው ይሄ ፕሮግራም እንደሚከታተለው ማውቃለሁ ደንገጥ እንደሚል ማውቃለሁ እኔ ደንገጥ እንደሚል አለን እዚህ ጋር ገብረ ዲላ እዚህ ጋር አለን ዝም ነው የትግራይ የአክሱም ጉዳይ በሰላም እንዲያልፍ ነው የጠበቅነው መጣበታል ሌላ ጊዜ ተረፈ ስለ ትግራይ ህዝብ ውይይት የተናገረበት አለ انت جمرتنا صمت وصلنا ማዕከላዊ ኮሚቴ ናፍት ካውንስል ቀረብ ካለ ናይ ማዕከላዊ ኮሚቴ ውሳነ ኮይኑ ናይ ማዕከላዊ ኮሚቴ ማለት ላይ ፖለቲካዊ አመራር ሐሳኔ ንክቀይር አይኮና ንክፈልጦ and አውዝ ደገፈሎ ተቃወመሎ ትግራይ ብዙሕ እዩ ሚልዮናት አዲብካ ብዝተፈላለየ መልክዕ ወኪላት ኣሎ ምስታት ክመክረሉ ሓሳባት ክማየጠሉ ከብስሎ ዘን ጥንቃ ወሰነሎ ነይርዎ ዝብለለኒ ዓይኒ ጥንቃ ዓይኒ ውሳነ ክርካ በቃ ስና ገደል ንእቶ ዝብል እስቲል ከምኡ ምምራፅ ይከኣል ናተይ ምርጫ ይኮናል ውሳኔ የኔ ምርጫ አይደለም ገደል መግባት ይቻላል እኔ ወስናለሁ ብሎ መወሰን ገደል ወስኖ ወደ ገደል መግባት ይቻላል የኔ ምርጫ ግን አይደለም ይላል ወደ ወረደ ነው ስክሪን ላይ የምታዩት ብላክ ኤንድ ዋይት ተደርጎ ነው ወደ ወረደ እና ህዝብ መወያየት ሚሊዮን ነው የትግራይ ህዝብ ብዙ ነው ጥቂቶች የሚባሉ ህወሓት ማለት ነው ጉጅለ እኮ ነው ቋንቋ እኮ እየገለጸ እኮ ነው ትላንት ዲፕ ስቴት የሚባል አለ ብሎ ዲፕ ስቴት ትግራይ በትግራይ መንግስት ውስጥ ሌላ መንግስት አለ ኢንቪዚብል መንግስት የማይታይ መንግስት አለ ብሎ ስለ ዲፕ ስቴት ሲነግረን ነበር ዲፕ ስቴት
አይጠላም ዲፕ ስቴት በሴኩሪቲ ሴኩሪቲ ባላንስ ማድረግ የሚችል ማለት ነው አሜሪካ ዲፕ ስቴት አለው ምንም ጥርጥር የለው ንቅርቅ አይልም የአሜሪካ ሲስተም ኢጂፕት ተመልከቱ አሁን ዲፕ ስቴት አላቸው የሚባሉ ሀገራት እንደ ኢጂፕት ናቸው እና ኤርዶጋን ሀገር ነው የነ ፓኪስታን ሀገር ነው አይነት ነው ትግራይ ዲፕ ስቴት አለ መንግስት አለ የሚለው ወረዳ ነው የሚጠቅሰው ወረዳ ነው አሽሙር መሆኑ ነው ወደ ወረዳ ደብሮት ነው ፋርቶ ምናልባትም የሆነ ቦታ መጥቀስ ፈልጓል አለች እዚህ ጋር ወረዳ ነው የሚጠቅሰው አንላቀቅም ነው ለሱ ነው የትም ኢትዮጵያ ስታንቀጠቅጥ የነበርክ ሰውዬ የተባበሩት መንግስታት ፎርስ ኮማንደር ሆነ አብዬ ለስንት ጊዜ ስንት ቅርጥፍ ስታደርግ የነበረ ዩኤን ገንዘብ 27 ዓመት በትግራይ ስም ትግራይ ጀነራል ገለ እየተባለ ኮታ ተጋሩ ስታሰድቡ የነበራችሁ አዲስ አበባ በዛ ፎቅ እየገነባችሁ የደረደራችሁ እንደማሽሮም በቅሎ እያደረ አሁን መጥቶ ትግራይ ውስጥ በስቴት ላይ ዲስቴት አለ በስቴት ላይ የሆነ ነገር አለ የምትልበት ነገር በፍጹም አይሆንም በዚህ መሸሻ አትችልም ለዚህ ነው የምንታገላችሁ ስንት ጉዳችሁን ገና እንታገላችኋለን አሁን የምትተማመንባቸው ሚዲያዎችን አውጣቸው አክቲቪስቶችን አውጣቸው ሳተላይት ክፈትላቸው እዚህ ላይ ግን ምን ጠይቋለን የትግራይ ህዝብ ውይይት ያስፈልጓል እኔ ወደ ገደል ማን ወስኘልሃለሁ ወደ ገደል እኔ እዚህ ውስጥ አልገባም አልስማማም የሚለው ወደ ወረደ መቼ ጀምሮ ነው ይሄን ሐሳብ ይመጣለት የትግራይ ህዝብ መቼ ነው ሐሳብ በመሪዎቹ አንደኛ ሪፕሬዘንቴሽን ይባላል የህዝብ ተወካይ ምን ማለት ነው የህዝብ ተወካይ ምክር ቤት የሚባለው አዲስ አበባ ያለው ምንድነው አዲስ አበባ ያለው የተባበሩት መንግስታት ኢትዮጵያ yes no አለች የሚባለው ምንድነው yes no በጋዛ ጉዳይ ኢትዮጵያ no አለች ሲባል ኢትዮጵያ አንድ ሰው ነው ላከችው አንድ ሰው ግን ማንን ወክሎ 138 የኢትዮጵያ ህዝብ 138 ሚሊዮን ወክላ አንድ እጅ ተወጣለች ኒውዮርክ ላይ ወይ ጄኔቫ ላይ እስራኤል ወረራ ጋዛ ላይ ምናምን ሲባል ባለፈው አንደኛው ኢትዮጵያ አልነበረችም ምን ያለችው ተቃወመች ኢትዮጵያ ሲባል ማን ነው ኢትዮጵያው ነው እኮ ወክሎ አንድ ሰው ነው 138 ሚሊዮን ስም ኢትዮጵያ የሚለው ነው የሚመጣው ህወሓት እንደዚህ ወሰነ ቲዲኤፍ እንደዚህ ወሰነ ሲባል ማንን ወክሎ ነው ቲዲኤፍ ኮማንደሩ ነው ቲዲኤፍ ኮማንደር ማን ወዶ ወረደ ነው የቲዲኤፍ ኮማንደር መግለጫ ሰጠ ሲባል እያንዳንዱ ቲዲኤፍ መግለጫ ይሰጥ ነበር ነው እያንዳንዱ ቲዲኤፍ አርሚ አዛዥ ኮሎኔል ወሻለቃ ምናምን የሚባለው አናግራ ነበር ነው መግለጫ መስጠው ደዛም ፕሪምፕቲቭሊ ሰኔ 24 ያጋጠመው የትግራይ ጦርነት መነሻ ሰኔ 24 ፕሪምፕቲቭሊ ወደ ወረደ ማን ነበር በዛን ሰዓት የትግራይ ኃይል ዋና አዛዥ ነው የትግራይ ኃይል ልዩ ኃይል ዋና አዛዥ ነው ፕሪምፕቲቭሊ አክሽን ወስደናል ያሉበት ጊዜ የትግራይ ህዝብ አማክራል እንደ በዛን ሰዓት ሪፈረንደም አድርጓል የትግራይ ህዝብ ፕሪምፕቲቭሊ አክሽን እንድትወስዱ አልወሰደም ጅቡቲ ስትሄድ በሚስጥር ጅቡቲ ሄደ ስትወያይ ከብልጽግና ጋር ዋትስአፕ ቁጥር ተለዋውጣችሁ ከብርሃኑ ጁላ ጋር ስትመጡ ከጦርነት በኋላም ዝም ብላችሁ ኮሙኒኬሽን ስትቀያየሩ ስትደዋወሉ ኃይለኛ ውጊያ ላይ ያላችሁ ትገናኙ ነበርኩ ኃይለኛ ውጊያ ሱዳን ጅቡቲ ሄዳችሁ ዋትስአፕ ቁጥራችሁ ተለዋውጣችሁ መጣችሁ ሲሸልስ ሄደ ስትመጣ ሲሸልስ ሂድና ተወያይልኝ ብሎ የትግራይ ህዝብ ወክሏል ሪፈረንደም አድርጎ ነው የላከው ወደ ሲሸልስ ከብልጽግና ጋር ስትሄድ ከነ ብርሃኑ ጁላ ጋር ስትሄድ ወደ ሲሸልስ ታደሰ ይምጣልኝ ብሎ ታደሰና ጻርቃን ነው ምናምን ይምጡ ታደሰና ጌታቸው ታደሰና ማን ይምጣልኝ ብሎ ሲመጣ ራሱ ብርሃኑ መርጦ ሲሸልስ ማን የላከ እኔ ወክያለሁ የትግራይ ህዝብ ቮት አድርጓል ሂድ ብሎሃል አላደረገም በሚስጥር ነው ያደረጋችሁት ለምን ወክልና አላችሁ አዛዦች ናችሁ ወክልና አላችሁ አዛዦች ናችሁ ማንም ሊቃወማችሁ ስልጣን ነው መቼ ሲሆን ነው ደብረ ብርሃን ተመለስ ስትለው የትግራይ ሰራዊት የትግራይ ህዝብን አማክረህ ነው ፕሪቶሪያ ስትሄድ የትግራይ ህዝብን አማክረህ ነው አላማከርክም ሪፈረንደም አድርግ አላልኩም ህዝቡ ይሰማ ይደመጥ አላልኩም ሰራዊቱ እንኳን የትግራይ ህዝብ ተወውና አጠገብ ያሉ አርሚ አዛዦች የሚያውቁት ነገር የለም እና ልካችን ነው የምንነጋገረው ነው የሚለቁ ልካችን ነው የምንነጋገረው ሲጨንቅ አሁን ወደ ትግራይ መወቸቅ ሲጨንቅ የሆነ ቁሸት ወረዳ ላይ ቀበሌ ላይ ሄዶ ሁሉ መግባት እና ሲጨንቅ የሆነ ቦታ የሆነ ወረዳ የሆነ ላይ አታክ ማድረግ በፍጹም እና አሁን ፕሬዝዳንት ሆኜ ሲመጣ ወደ ወረዳ ፕሬዝዳንት ሆኖ ሲመጣ የትግራይ ህዝብ አማክራል ሬፈረንደም አድርጓል ነኝ ብለህ ስትመጣ ተቀበለኝ ብለህ ስትመጣ
ሆቴል ሰርፕራይዝ አደረገኝ ስትባል የትግራይ ህዝብ እኮ ሰርፕራይዝ ነው ያረከው እኮ እና ይሄ ሰርፕራይዝ ብሎ በሰርፕራይዝ ብሎ ያልፋል አይተላል አይደም እኮ እኔ ለማስተዳደር ነው የመጣው የትግራይ እናት ለማስተዳደር ነው የመጣው እኔ እኮ አላቀም ወደ ወረዳ አላቀም እኮ መጋቢት 30 ይዝጎን አለቀ እኮ ስትል ምን ትላታለህ? ምንም አትላት እና ዛሬ የህወሓት ካድሬዎች ህወሓት ከፍተኛ ፈላጭ ቆራጩ ባክቦን ኦፍ ቲፒኤልኤፍ የሚባለው 800 ቁጥር አይ ቲንክ 800 ይመስለኛል የቲፒኤልኤፍ ካድሬ ከፍተኛ አመራር ማለት ነው። ዛሬ በአንድ ቀን ነው የጨረሰው። ለምን ይመስላችኋል? በአንድ ቀን ጨረሰው። 2 ቀን 3 ቀን ነበር እስከ የተደረገው የሰማ ነው። ግን ጊዜ የለም። ለወደ ወረዳ የተሰጠው አጀንዳ 2 ወር ነው። ማን የሰጠው? ብልጽግና የሰጠው አብይ አህመድ። እኔ ብልጽግና እንደምለት ትግራይ ውስጥ ምድስካል ዲኬይ ማድረግ ማለት ነው። ዝም ብሎ እዛው አይ ካንት ብሪዝ ማለት ነው። ዝም ብሎ የማይተነፍስ ትግራይ መፍጠር ማለት ነው። የማይተነኩስ ቲዲኤፍ፣ የማይተነኩስ ቲፒኤልኤፍ፣ የማይተነኩስ ማንም ኃይል ከትግራይ በኩል እንዳይመጣ ዝም ብለህ እንትን አድርገን አስተኛልኝ ነው የተባለ። 2 ወር ነው የተሰጠው አብይ የሰጠው። ምርጫ እስካካሄድ ነው ወደ ወረዳ ኃላፊነት ነው የተሰጠው። እቺ ችግር የለውም እወጣለሁ ብሎ ነው የመጣው። ወደ ወረዳ ትግራይ ለማስተዳደር አልመጣም። ግን መግለጫ በመስጠት ኮንፊዝ በማድረግ በነገራችን ዩቲዩብ ላይ እንትን ሆኗል። በቃ የሰው ቪው ይጨምራል፣ ቶፒክ ይፈጥራል ምናምን። ከዚህ ውጭ ምንም ነገር የለም። ለዩቲዩበር በቃ ጨዋታ ነው ያደረገው። ቢዝነስ ፈጥሯል ለዩቲዩብ። ሌላ ምንም የለውም። ቁም ነገር የለውማ የለም። አሁን እኮ እንዴት ብሎ እንደሚተኛ ግራ ይገባኛል እኮ። ምን አይነት ስህተት ነው ይሄ? አላደርገውም ማለት እንዴት አቃተው ነው ሰው? እንዴት እኔ ይሄን ሁላ ገንብቶ ስብናው ገንብቶ ክብሩን ገንብቶ ወደ ወረዳ እየተባለ ቆይቶ ለአንድ ሰዓት ዝም ብሎ በአንድ ሰዓት ውስጥ እንዴት ድምጥማጡ ያጠፋል የሱን ክብር እሱን ስብና እና በማይሆን ሰዎችም እየቀጠረ ጭምር ወደ ወረዳ አልገባው ድሮ ወደ ወረዳ አቀኝም ጉዳይ አያቀኝም። አንድ ምሽት አግኝቼዋለሁ ድሮ በግል ባስታውሰው ራሱ ያዝናል። እኔ የሆነ ታሪክ ብነግረው ፐርሰናሊ እሱ ራሱ ያሳዝኗል። ለምን እንደዚህ እንደምናደርበት ድሮ ማዕከላዊ ዕዝ አበባው ታደሰና ብርሃኑ ጁላ የሚመሩት ሽረ እንዳስላሴ ነበር እና ጋዜጠኛ ኢቲቪ ነበርኩኝ ያኔ። ዘገባ ሄዱ ሚሊኒየም የሚባል ኢትዮጵያ ሚሊኒየም ተከበረ የሚባል ነበር እና ሄድን። የሐየሎም አርአያ ጀነራል ሐየሎም ሐውልት መቀሌ የተመረቀ ጊዜ ነው። እነ ብርሃኑ ያስገነቡት ማዕከላዊ ዕዝ ያስገነባው። ሸራሮም አለ የኢትዮ ኤርትራ ጦርነት ጊዜ የተሰዉ ሐውልት ተገንብቶላቸዋል። ያፈረሰው መከላከያ ራሱ መጥቶ አፈረሰው መሰለኝ ማለት ያው የትግራይ ላይ የኢትዮጵያ ነበር። የኢትዮጵያ ሐውልት ነው። ኢትዮጵያውያን ያረፉበት የኢትዮጵያን መቃብር ነው። ግን መጥተው አፈረሱት አሉ። ማን አፈረሰው አይታወቅም። እና መጨረሻ መዝጊያ አዲ ሀገራይ ነበር። ዋናው ኢቨንቱ አዲ ሀገራይ ነው ትዝ ይለኛል። መዝጊያ ላይ አክሱም ነበር። ሮምሃይ ሆቴል የሚባል ትልቅ ሆቴል ሪላቲቭ በዛ ሰዓት ነበር ትልቅ ሆቴል ሮምሃይ ሆቴል የመዝጊያ ፕሮግራም ነበር። እሱ አያስታውስም። ይሄ ያስታውሳል ግን ኢቨንቱ አያስታውስም። ሞቅታ ነበር፣ ብዙ ጨዋታ ምናምን ነበርና በዛን ሰዓት ወንድሜ ታጋይ ወንድሜ የሚያውቀው ጓደኛው የነበረ ዘፋኛል ብርሃነ ሃንደበት የሚባል ኒክኔሙ ሃንደበት የሚባል ብርሃነ ወደ ሱዳን ሲሄዱ በአውቶቡስ ተገልብጦ የሞተ ነው እና እሱ በሆነ ጨዋታ አጫውተኝ። ከዛ ቆይ እንዲያውም የሆነ ታሪክ ሲያጫውተኝ ስለ ወንድሜ እያወራኝ ነው። ቆይ እንዲያው ወደ ወረዳ እኮ ታሪክ አለው እኮ ምናምን ብሎ አገናኝቶኛል። አንድ ቀን ያገኘሁት አንድ ቀን በዛን ሰዓት በዛ ምሽት ነው ያገኘሁት። አሁን ወደ ወረዳ በፍጹም ሊያስታውሰው አይችልም። በፍጹም ኢቨንቱ ፕሮግራሙ ምናምን ሊያስታውሰው ይችላል። እኔን በዛን ሰዓት የነበረ ሁኔታ ግን በፍጹም ሊያስታውሰው አይችልም። ከዛ ውጭ ወደ ወረዳ እኔ አይቼው አላውቅም። በፍጹም ጉዳይ የለም። ስለዚህ ፐርሰናል ጉዳይ አይደለም የምናወራው ማለት ነው። ፐርሰናል አይደለም የምናወራው፣ የትግራይ ጉዳይ ነው የምናወራው። የተገናኘው መንገድ ላይ የትግራይ መንገድ ላይ ነው የተገናኘው። የህወሓት አመራሮች ማስጠንቀቂያ ሰጥተዋል። ህወሓት ሰዎች በነገራችን ላይ ካልሰማችሁ ትግራይ እጅግ ፈጣን ጉዞ ላይ ነች። ሰሞኑ በጣም ፈጣን ጉዞ። ዛሬ ለ2 ቀን 3 ቀን የነበረው የህወሓት ከፍተኛ አመራሮች በአንድ ቀን ነው የተጠናቀቀው። እንደምንም በፈጣን ጊዜ በፈጣን እና የህወሓት ውሳኔ ባለፈው አክሱም የወሰነው ውሳኔ አጽድቋል። ውጭ ወደ ወረዳ እዚህ ጋር ያለው ግን ቲዲኤፍ የአክሱም ቲዲኤፍ የተወሰነ የተቃወማል ይደግፋል ብሎ አልፎታል። ይሄ ማለት ቲፒኤልኤፍ ቢወስንም ቲዲኤፍ ላይ አካባቢ ልዩነት ነበር ማለት ነው።
ወድ ወረደ ለጥሩ ንጥሩ ባላ ይባላል በትግርኛ ቀልዳል እሱ ማንንም ያውቃል ትዴፍ ራሳቸው ነው የሚታዘቡት ጓደኞቹ ናቸው የሚታዘቡት ማን ምን ተቃወመ ምን አሉ የተቃወሙት እነማን ናቸው ምን አይነት ተቃውሞ ሳነሱ ምን አይነት ሐሳብ ሳነሱ ተቃውሞ ነው ወይስ ሐሳብ ነው ያነሱት ወድ ወረደ ግን የተጫወታ ጨዋታ እሱ ነው እና የወድ ወረደ ድራማም እጅግ በጣም በከፍተኛ እንኳን እዛ ውስጥ አልነበር ወድ ወረደ ካድሬ ውስጥ እንኳን አልነበር ካድሬ ፎቅ የለው ተራራ የለው ወይ ወርቅ ማዕድና እንትን የለውም ወይ ጋምቤላ እርሻ የለውም ወይ ልማት ባንክ የተበደረው ብድር የለውም አዲስ አበባ አንድ ህንጻም 7 ከረም የለውም የትግራይ ካድሬ እንደዛ ነው እና ምንም ይጎለው ነገር የለም ልክ ሁሉም ልካቸው ነው የሚነግራቸው እና የህወሓት ባለፈው የነበሩት ስለታ አንድ ቪዲዮ እንትናቸው ከመግለጫቸው ትንሽ ላሰማችሁና አንድ ጉድ ነው መነግራቸው بزي فلتون تساتفون تفراران سمي بريتوريا زكون وجونا حواحد سعني فيك قوان جزيام تدار تقرأي كمزلنا وحو قليسي ساعات بتصدنا لتنكلمي الدرادة تحقرات حبرسة عالمي زفرم السمعون مسويك أسرات زفرم المقام المقلات اتي سمعون بقلسي أفريسوه هزو تقرأي مرحبو حواحد القل ولا قصعت بالسبنا نسمع بريتوريا بجلسي انتفرصه لأنت سلامكم تسمع كتجوار محرسة عالم كم مفرس كبحرم لنوح وانكم حصان سألهم حزبه لعزم سمع كم حزب هلونها الحدقة ما توصل زبانا من قصة إثيوبيا تسمع بجلسي سلازفرصه بجزاهم تدام تصعد ترجم نازيون بركل سلازوارده تونزي فلسان حبيت مخل من استقرار لو صور صرفون من اللاس واناون تاريخاون قلب لزوناي እንግዲህ የትግራይ የፕሪቶሪያ ሰላም ስምምነት ለሰላም ሲባል ፕሪቶሪያ ፈርሶ የነበረው የትግራይ አስተዳደር የትግራይ መንግስት የፌደራል መንግስት ፕሪቶሪያ የተፈራረምኩት ከግለሰቦች ጋር ነው ብሎ በስም ጠቅሷል መግለጫው ላይ አለ ሙሉ መግለጫ ላይ 15 ደቂቃ አለላችሁ ዩቲዩብ ዛራ ሚዲያ ላይ አለ ሳተላይት ላይ አለ በግለሰብ ደረጃ ጠቅሷል የታቸው ጻድቃን እና ጻድቃን አለ ወደ መጨረሻ ነግራቸዋል አንድ ጉዳይ አለ ወደ መጨረሻ የት እንዳትሄዱ እና ሶስት ናቸው አሰፋ አብርሃ ከሶስት ጋር ነው ሌላው አላቅም ብሏል ስለዚህ ታሪካዊና ወቅታዊ ጊዜው የሚጠይቀው የነበረውን ሪስቴት እናደርጋለን ይሄንን የትግራይ ህዝብ ፍላጎት እና ጥያቄ ነው ይሄ ይደረጋል ነው የትፔለህ ነገር ኢንዶርስ አደረጉት ይሄ ለወድ ወረደ ምን ማለት ነው በቃ ችግር ነው ሮኮ ይሉታል ኦሮሞች ችግር ነው አቢ እንቅልፍ የለውም ኦህዴድ በተለይ ኦህዴድ ሰሞኑ አዳማ የነበረ ስብሰባ ላይ ነግራችሁ አይመን ቢሾፍቱ የነበረ ስብሰባ ነግራችኋለሁ ችግር ውስጥ ናቸው ያሉት ለምን ትግራይ መተንፈስ ጀምራለች በጣም ፈጣን ነው አሁን ያለው የሚቀጥለው ሳምንት ፕሮባብሊ የኔ ግምት ነው ቀጥለው አሁን የሚኖረው ከተራ አባላት ጋር ይወያያሉ እነዚህ ካድሮች ኦልሬዲ ይበተናሉ ከዛ የህዝብ ውይይት ምናልባት አንድ ቀን መሬት ላይ የቆሉ ውይይት ጋር ያደርጋሉ የሚቀጥለው ምክር ቤት መጥቶ እንትናቸው ስራቸው መጀመር ነው የሚቀጥለው ሳምንት ሞስት ላይክሊ ይደረጋል ወድ ወረደ ከዛ በኋላ የሆነ ቦታ ላይ ቢሮ ይከራያል ቢሮ ይከራይ የቁጩ ፕሬዝዳንት የትግራይ ፕሬዝዳንት የቁጩ ፕሬዝዳንት እያለ ይጽፋል ችግር የለውም 10 ብራንችም ይጽፋል በየክፍለ ከተማ ሌላ ነገር የለም ማለት ምንም ማድረግ የሚያዘው ሰራዊት የለው የሚያዘው መዋቅር የለው የሚያዘው ገንዘብ የለው በጀት የለው ነዳጅ የለው ፕሬዝዳንት ጽፋት ቤት እያለ የሆነ ቦታ ላይ ተወሽቆ ከፈለገ ይቆይ ግን ለዛ አይፈቅዱለትም እነሱ በዚህ አጋጣሚ ያቃል እሱ ተነግሮታል አይናገርም ሚዲያ ላይ ሲመጣ ቆፍጠን ብሎ ነው የሚመጣው እንደዚህ የምሬን እኮ በጣም ሌላ ሰው ሆኖ ነዚህ ፊቱ ራሱ ይነጋገራል እንደዚህ ነምበር 1 ምናምን እንደዚህ ምናምን ነው እንደዚህ ነው የሚለው መድረክ ላይ ሲሆን አይጥ ነው የሚያክለው እንደዚህ ድመት ነው የሚያክለው መድረክ ላይ ግን ግዙፍ ዞን ነው የሚያክለው አንበሳ ነው የሚጫወተው አይደል እንደዛ አይደለም ሪያሊቲ መሬት ላይ ፊት ለፊት ሲገናኙ እንደዛ አይደለም እንደዚህ የሚወናጨፍ አይወናጨፍ ተሳስቻለሁ አዲስ አበባ ከማን ጋር ነው ሄድከው ለምን ሹመት ተቀብለ መጣ ተሳስቼ ሆቴል ውስጥ ነው የነገሩኝ እኮ ማን አብርሃም ነው የደወለልኝ የምሬ እኮ ራሱ የሚያውቀው እኮ ራሱ የተናገረው እኮ ሆቴል እኮ ብሎ አብርሃም ነው ያለው ግን በመግለጫ እኮ
ሆቴል ላይ ነገረኝ ብሎናል እኮ እዚህ ሚዲያ ላይ እኮ። በእውነት ትግራይ ሰው ቢወርቅ ሆቴል ውስጥ ተነገረኝ፣ ተደውሎ ተነገረኝ፣ ፕሬዚደንት ተብዬ ተነገረኝ ይባላል። በተሳሳተ አንቀጽ አብይ ደግሞ ትግራይ ምን ታመጣለች? ምን ዝም ብላችሁ ተቀበሉት። አንቀጽ አያስፈልጋችሁ ምን አያስፈልጋችሁ? እኔ የሙሉ ነጋ ተሽሯል እንዴ በቃ ዝም ብሎ ተሾመ ሲባል ይሄ የሚቀበል ሰው ከትግራይ ይኖራል? ወረደ ድሮ ማንን ኢምፓወር እያደረገ እንደነበር ጽህፈት ቤቱ ይታወቃል። ኢምፓወር በተለይ መጀመሪያ አካባቢ ለፒስ ኪፒንግ ኦፕሬሽን ጭምር ለሰላም አስከባሪ ሰራዊት ቋንቋ ምናምን ስለሚያስፈልግ እና የቀድሞ ሰራዊት ቅድሚያ ይሄድ የሚል ትእዛዝ ነበር ከአዲስ አበባ። ሳሞራ የሚያውቀው ነው። እኔ ይሄ ውሸት ነው ካሉ እኔ ላይቤሪያ ሄጄ ብርሃኑ ጁላ በነበረበት ጊዜ ጠይቄያለሁ፣ ለሰው ጠይቄያለሁ። ጠቅላላ ሁሉም ምንድን ነው ስሰማ ሁሉም ቀድሞ ናቸው። የቀድሞ ነው የሚባለው። የቀድሞ ማለት ደርግ ማለት ነው። ደርግ አይባልም በኢህአዴግ ጊዜ ደርግ የቀድሞ ነው የሚባለው እና እንዲጠቀሙ ሳይሆን በቃ ቋንቋ ይችላሉ ሲባል ደርግ ውጭ ያስተምር ነበር አያስተምርም ነበር እኮ ቋንቋ የ2 ወር 3 ወር ኮርስ እኮ አንድ ኮሚኒኬሽን ምናምን ፈጥሮ እኮ መላክ ይችላል። መጀመሪያ ይልካቸው ነበር በሙሉ ቀድሞ ነው። አጠገቡ አሁን የትምህርትና ስልጠና ነበር ወረደ። ይሄ ማንም የሚክደው አይደለም እኮ እና የቀድሞ አፍቃሪ ነው። የቀድሞ ወታደሮች ለምን ሲባል በጣም ነው የሚያከብሩት። አንደኛ ሙርከኞች ናቸው። እነ ጌታቸው ጉዲና ነበር አጠገቡ ያሳደገው። አሁን ሙሉ ጀነራል ያለው ማለት ነው። ኢምፓወር እያደረገ የውጭ ስልጠናዎች ለማስተርስ ፕሮግራም ወደ ውጭ ወደ ዲግሪ ወደ ዩኤን ምናምን የሚልካቸው በሙሉ ብዙ ኮምፕሌን ደርሶበታል። እነ ሳሞራ የሚያውቁት ጉዳይ ያለፈ ጉዳይ ነው። የእነሱ ጉዳይ ነው፣ ግን ለትምህርትም ጭምር ነው። እዚህ ጋር ምንድን ነው እዚህ ላይ የሚፈልገው አክብሮኝ ሊሆን ይችላል። ሞር ሊያከብረው የሚችለው የባዴኑ የህወሓቱ የኦህዴዱ አክቲቭ ታጋዩ ሳይሆን ያልተማረከው ሳይሆን ሙርከኛ ሲሆን ሞር ይንበረከክለታል ማለት ነው። ያኛው ግን አከብረው ላከብር ማለት ዲው ሪስፔክት ሰጠዋል፣ ግን ኤክስትራ የሆነ ክብር ሊሰጠው አይችልም። እነሱ ግን ይሰጡት ነበር እና ለዚህ ሞር ሪዋርድ ነበረው ደግሞ እና ይሄ ካድሬ አንድ ያስተላለፉት ጉድ ልንገራችሁ። ያስተላለፉት እና ለስልጣን ባለፈው በህወሓት ስብሰባ ላይ ኖርማል ነው በልዩነት መውጣት ዞሮ መጨረሻ ላይ ተፋጅቶ ሀሳብ ፍጭ ተደርጎ ምናምን ተደርጎ በቮት ምን ይደረግ በማጆሪቲ ቮት ነው የሚሄደው። የባለፈው ሳምንት የማጆሪቲ ቮት ምናምን ሳይሆን መሰረታዊ የሚባል የትግራይ በመርህ ላይ የተመሰረተ የትግራይ ኢንተረስት መሰረት ያደረገ ሀሳቦች ናቸው የተንጸባረቁት። የስ ኦር ኖ የሚያስፈልገው የሌለው ነው መሀል ላይ የስ ኦር ኖ ፕሪቶሪያ ምናምን ብሎ የሚቀልድ ፕሪቶሪያ እያለ የሚቀልድ እንደ አብይ አህመድ አላቅም እያለ አብይ አህመድ ግን ትግራይ መጥቶ ህወሓት መጥቶ ፕሪቶሪያ እያለ የሚቀልድ ማዕከላዊ ኮሚቴ ሲሆን አንተ የማን ተላላኪ ነህ ነው። እና ምን አሉት ስለ ስልጣን እና እዚህም ሆኖ በተለይ ማንን ታርጌት እንዳደረጉ አላቅም፣ ግን ከዛ ውስጥ ከተቃወሙት ውስጥ እንደ ህፃን እሬት ነው የሚባለው እናቶቻችን ድሮ ጡት ላለመተው አልተው ያለ ህፃን ልጅ 2 ዓመት 3 ዓመት ነው ይያለ ድሮ 2 ዓመት 3 ዓመት በደንብ አርጉ። በተለይ 3 ዓመት የሚጠባ ህፃን አለ፣ አንዳንድም 4 ዓመት ይታደለ እና እምቢ ያለ ሰው ጡታቸው ላይ እሬት ነው እንትን የሚቀቡት። ከዛ አንድ ነካስ ያደረገው በዛው ያው ይመራዋል። እሬት ያው ታቁታላችሁ አራ በትግርኛ። ከዛ ጥሎ ነው የሚሄደው። በዛው ወደ ምግቡ ወደ እንጀራው ይሄዳል። በዛ ነው የሚሄደው እና እነዚህ ሰዎች ስልጣን ላይ የሙጥኝ ያሉ ሰዎች እንስጣቸው ወይ እንደ ህፃን ልጅ እንስጣቸው ወይ አሉ ስብሰባ ላይ ዛሬ ሰማነው። ሳአምር ነው የተባለው አዳራሽ ሙሉ ማንን እንደሆነ ግን አላቅም፣ ግን ከተቃወሙት ውስጥ ነው። አሁን በተቃውሞ የወደ ወረደ ሀሳብ የሚያንጸባርቁ የብልጽግና ሀሳብ አንጸባርቋል ከተባሉት ውስጥ ነው አሉ። ገርሞኝ እንደዚህ አይነት አናሎጂ ገርሞኝ ነው። ከስልጣን በቃችሁ ለማለት እሬት እናስቀምሳቸው ወይ ነው ያሉት።